አላቸው። እንዴ እኔ ለምን እርቃኔን አልሄድም? እኔ ለምን የፈለኩትን ነገር አልሰራም? ደግሞ ቤተሰቦችሽን አሳየሽ። እኔ አሳዘነችኝ እናቴ። ዱላ በዛባት። ትላልቅ ሴቶች እንዲህ ከ10 ዓመት በላይ የቆዩ ሚዲያ ላይ ዛሬ 10 ዓመት ከሚዲያ እርቃናቸውን እየሄዱ በዛ ላይ ደግሞ እንትን እያደረጉ ሁሉ አላቸው። ቪዲዮ ምናምን አላቸው። ብዙዎቹ ቪዲዮ አላቸው ምናምን የሚያስጠላ ቪዲዮ አላቸው። በቃ ግን በቃ ለምንድን ነው እንደዚህ የሚሆነው? ለምንድን አዶናይን ጠበሽ ነው? ለምን ትግሪ የጦብሰሽ ትንቀሳቀሻለሽ ነው? ለሱ ጋር ልትለያት ነው? አንዳንዴ ጭንቅ ይለኛል። በቃ ዝም ብዬ ሳያችሁ ባይ ምን አገባቸው? የራሳችሁ ኑሮ ማትኖሩ አዶናይ ላይ ያችሁት ጸጉራ እየሰራት እቅፍ አድርጎ ኪዳነ ሐዋይ እስቲ ጊፍት ጋላሪን እየሞላችሁ የቀጠሮ ገም ስላለብኝ ከዛ እንደዚህ ተንደርድራ ትመጣና እቅፍ አድርጎ እግሯን እንዴት አደርጋለሽ ክርክር ያደርጋታል ምናምን በቃ ምንድነው እናንተ ያላያችሁት ላይፍ አሁንም በ35 ዓመታችሁ በ37 ዓመታችሁ አታዩት? አይመጣ። አባትሽ ለምን ይዘሽ ወጣሽ? እናትሽ ነጠላ ለብሳ አንቺ ለምን ዶሮትሽ ከፍተሽ መጣሽ? ዋይ እናቶቻችሁን እስቲ ያሳዩን። እናንተ ጉሊት ዳር ላይ ቁጭ ብላ አቧራ ቅማ ጧት ማታ ቤቷ ጎታ የብዙዎቻችሁ እናት እኮ ለካሜራ ለቪዲዮ ሁላችሁ ስለምታፍሩ አይደል? የእናታችሁ ፎቶ የፖስታችሁ ስንት ናችሁ? የለም። ከየት ይመጣል? ኑሮ ድክረትረት ብለው ጉሊት ቁጭ ብለው ውሃ ሊቆዱ ጀሪካን ተሸክሞ እናቷ ተሽ በቃ ይመቻት። ሺዝ ማማም አንዳንዶቻችሁ እስቲ እናታችሁን ፎቶ እዩት። በቅርቡ የተላከላችሁ ወይ ደግሞ ኢሞ ላይ ተደውሉላት የለ እናታችሁን ለማየት ልጄ ቸግሮኛል፣ እንግዲህ የቻልሽውን ነገር ላኪ፣ ኑሮ ውድነቱ ምናምን ስትልሽ ሹት ስክሪን አንስተሽ እስቲ አንጫት። አላየሽም ልጄ ገርጥቼ ቅባት እንኳን የለ ጠጉሬን ከተሰራው ቆየሁ። ተው እናቶችን ለመተቸት በዚህ ደረጃ። እስቲ አባትህን አንጣው፣ ያንን እንጨት ፈላጭ አባትህን ወይ ደግሞ ገበሬ አባትን እስቲ ወንድ ሆንክ አንተ። በቃ እቺ ልጅ ለምን በዚህ ደረጃ ክፉ ሆናችሁባት ነው? ይሄ አዶናይ የሚባለው አንድ የትግሬ ቀበጥ አፍቅሯት ነው። ግን አውቀው ነው ስልሽ ከኔ አንደኛ ነገር እኮ እኔ ችግር አለብኝ እኮ ሰው አላምንም እኮ። አይ ሰር ጉድ ሞርኒንግ ስፔሻል 05 yes thank you አንተ እንግሊዘኛ እኮ እንዴት እንደማወራ እና ምቀኛቱን እናቴ ትምት ምቀኛቱ ኑሯችሁ ኑሩ። በቃ ስለሰው ማውራት ብቻ እኮ አይጠበቅባችሁም። ብዙ ነገር ማውራት ትችላላችሁ። የሚያስቅ ነገር ለፈጥረ ማውራት ትችላለህ። የሚያዝናና ግዴታ ስለሰው ብቻ ስላወራ ሀሜት ቁጭ ብለህ ብቻ ስላማ ምናምን ደግሞ እኩያ አይደለችም፣ ጩጬ ነች ምናምን። አዶናይ እሺ ግድ የለም እኛ እንመክረዋለን። አሁን አዶናይ በቀደም አሜሪካ ሄዶ የሆነ ዝግጅት አዘጋጅቶ በጣም ትላልቅ ሴቶች ናቸው በዛ ዝግጅት ላይ የተገኙት። እናቴ ትሙት በጣም ትላልቅ ሴቶች እና የሆነ ሰዓት ላይ ሆዴ አዶናይን መሆን እፈልጋለሁ ምናምን አለ። እንዴ ምን ሆነ ሴት? አይ ትላልቅ ሴቶች ፍቅር እየሪቆጁ ሴቶች ምቀኛቱን እናቴ ትሙት ምቀኛቱን። እቺ ልጅ በቃ ለፋች፣ ጣረች፣ ጌሟን ተጫውታ ምናምን። እኔ አሁን ጌም ጀምሬያለሁ። የቀጠሮ ጌም እንዳትቀሩ እናቴ ትሙት እንዳትቀሩ። እዳም ስላለብኝ እናቴ ደግሞ የቀበሌ ቤት ውስጥ ነው የምትኖረው። ይሄን እሷ እንኳን በዚህ እድሜዋ እኔ 10 ዓመት ለቲፒኤልኤፍ አገልግዬ ምንም ጠብ ያለ ነገር አንዳንዴ ስለ ሰው የሚያወራ ሰው ማለት ነው አምሮ ስለ ሰው ካወራ ከዛ ሰው በታች ነው። እናቴ ትሙት እኔ ጠንቅቄ ነው የማውቀው ይሄን። አንድ ሰው ስለ አንድ ሰው ካወራ ከዛ ሰው በታች ነው። አም ሲሪየስ እኔ አውቃለሁ። የአንዳንድ ብር ብዛት 10 ብር ነው አንዳንድ ብር። አይ እንደህነት አኮብክቦ ቤታችን ገብቷል። ካሽ ማይ ብራዘር
How you doing? Trying to get in. Where are you from, my brother? Nepal. Okay, thank you. Stand fixing. Do you speak English or English? Yeah. Okay, thank you. I'm from America. ጤነኛ እኮ አልመስልም። ጭንቀት ነው እንደሚያደርገኝ ጭንቀት ከአቅሜ በላይ ሆነ። ተረዱኝ። ቡላላ ኔፓሎችን ማስጨነቅ ጀመርኩኝ። እኔን ብሎ እንግሊዘኛ ተናገር። ኢንፎርሜሽን አሜሪካን ፍቅርዬ ፍቅር ዛቢውሊንግ እስቲ ዛሬ ከፖስተሽው አንዱን ሽጉጥ ስጭኝ። እንዳጼ ቴዎድሮስ ጠጥቼው ልሙት እናቴ። አልተቻለም ኑሮን አልተቻለም ኑሮን እና አትቅኑ። ሰው ሲቀናብክ ያስታውቃል። በጣም ሰው ሲቀናብክና ከሱ በላይ ሆነ ስትገኝ ሰዎች ሊተቹ ይነሳሉ። አሁን ጃኒን ከተቿት መካከል እንደምትበልጣቸው ያውቃሉ። ያረጡ ሴቶች፣ አንዳንድ ደግሞ እርጥ ሴቶች አሉ። አማርኛን ጠምዝዞ ማውራት ዕውቀት ይመስላቸዋል። እንዲህ ብሎ ያልተፈጠረ ነገር እንዴት እኔ በህይወታቸው ያሳለፉትን ነገር ነው የሚያወሩን አንዳንዶቹ። እናቴ ትሞት በራሳቸው ህይወት ላይ ያለፈውን ነገር ይሆናል በሚል ግምት። በተለይ አንድ ሴትዮ አለች፣ ስሟን መጠረስ አልፈልግም። ለምን እሷ ሴትዮ በጣም መጥፎ ነች። በጣም ረጅም መንገድ ጂጂ እንኳን ትፈራታለች አይደለም እኔ እንዲህ ሆኖ እንዲህ ተወርቶ እንዲህ ማለት ጃኒ ራሷ እንዲህ ብላ እንዴ! ለምንድን ነው እናንተ ሶሻል ሚዲያውን ሀሜት ምናምን እስቲ አስተምሩን። በኑሯችሁ ላይ ያሳለፋችሁትን ሀሜት አስተምሩን እስቲ። ይሄ እንጨት ስትለቅሚ ቂጥሽን እንጨት ወግቶት እንስራሽን የሆነ ጎረምሳ ሰብሮብሽ ምናምን ይሄ ላይፍ የለም። በቃ እንደዚህ አይነት ነገር አስተምሩ። እንሰማችኋለን እኮ እናቴቱ እንዲህ ሀሜት በኢየሱስ በተለይ ሚዲያው ላይ የሚወራው ሀሜት አግባብ አይደለም። እቺ ልጅ አባቷን ቤት ገዝታለታለች፣ እናቷን አስደስታለች። እናቴቱም ጃኒ ያደረገችውን የጥፍር ቆሻሻ ያክል አደረጋችሁ። እስቲ እነማን አደረጋችሁ እንብል? እናንተ የምታወሩ ሴቶች ሚዲያውን ምን አደረጋችሁበት? በቤት ክራይ ነው ያላችሁት። ሌቦች አናቃችሁ። በቤት ክራይ ነው ምናምን ነገር ቪዲዮአችሁን አጠፋፍታችሁታል። ለምን ያ ነገር እናንተን የሚያስተዳድር አሁን ጃኒ አካውንቷ ራሱ ተዘግቶባታል። ግን በቃ ባንክ ላይ የሆነ ብር ስላላት ደንታም አልሰጣት። ትንሽ ገብታ ተንበጫበጨች ምናምን እናግዝሻለን ብሎ 8 አንበሳ ወረዱላት። ያራዳልሽ ነች በቃ። ሌሎቻችሁ ግን እናቴቱም ህይወት የላችሁ። በቃ ቀናት ደግሞ ህይወት የለህም አይደለ? ለምን ትቀናለህ? ህይወትህን ለማስተካከል ተፈተፋትልም አዲስ ያራዳ ልጅ እየነዳው ስለሆነ ነው። አላየዋችሁም ግን ቤተሰቦቻችን እየገባችሁ በቃ አባትሽን ለምን ይዘሽ ወጣሽ? እናትሽ እንደዛ ለብሳ አንቺ እርቃንሽን ለምን ወጣሽ? እናንተ እርቃናችሁን አላየናችሁም? በፒኪኒ አላየውሽም አንቺ በተለይ ታው ኢትዮጵያውያን ስለ ሰው ከማውራታችሁ በፊት ስለ ራሳችሁ እስቲ ሁሉም እኮ የራሱ የሆነ ወንጀል አለ እኮ። እናቴ ትምት ሁሉ በአንገት የሚያስደፋ ነገር አለ። እንደው እግዚአብሔር ደብቆላችኋል። እግዚአብሔር የደበቀላችሁን ወንጀል በሰው አላካችሁ የምታወሩ ሰዎች ግን አንድ ቀን ጉዳችሁ ይፈላል። እናቴ ትሙት የ4 ዓመት የ5 ዓመት አይረሳም። ታው በቃች ልጅ ይመቻት። እናቴ ትሙት ይመቻት። ደግሞ ጀግና ናት። ቤተሰቦቼ እንዲህ ይመስላሉ። ይሄ አባቴ ነው እቺ እናቴ ናት ብላ ወጣች። እስቲ ስንቶቻችሁ ናችሁ አይደለም እናትና አባታችሁን ፊታችሁን ማታሳዩ ብዙ ሰዎች አይደለሽ? እናትን እስቲ እናትን አስባት እስቲ አንቺ ገጠር ላይ ቸግሯት ምናምን ከብት እያገደች አባትሽ ከርሻ ሲመጣ ሞፈሩን ተቀብላ በማገዶ እንጨት እንጀራ ጋግራ ባንቺ ናፍቆት አልቅሳ በማገዶ ጭስ አይኗ ሊጠፋ ብሎ አይንሽ እንዲህ ጭምድድድ ያለ እናትሽን ሚዲያ ላይ እስቲ አታውጪም፣ ታፍሪባታለሽ እንጂ ሁሉም እኮ ሞባይሉ ላይ የአባቱ ፎቶ አለ እኮ ግን አይፖስትም። የፍቅረኛውን ፎቶ ቢፖስት ይሻለዋል። የአረብ ሀገር የሚኖረውን ቫዝሊኑን ተቀብቶ የኔ ፍቅር እወዳለሁ ብላ ትፖስተዋለች። እስቲ የአባትሽን ፖስትቺ
ያንን ገበሬ አባትሽ አውራጣ ጥፍር የለው ምናምን ሙጀሊያም እስቲ ወንድ ነሽ ነይ አባቴ እኔ ወድሃለሁ። እንዲህ ኢትዮጵያውያን እኮ ሚዲያ ላይ ያለ ነው። ኢትዮጵያውያን እኮ ከቤተሰብ ውጭ እኮ ነው። እንዲህ ቤተሰብም ያለን አንመስልም እኮ። እስቲ ገብተህ ቼክ አድርግ እስቲ። ወይ የሰው ፎቶ ነው የሚለጥፉት። እስቲ አባቴ ወድሃለሁ ብለሽ ፖስች ያንን ገበሬ አባትሽን አታረጊም። አንቺማ አረብ ሀገር መጣሽ፣ ሩዝ በላሽ፣ ፊትሽን ሜካፕ ምናምን አድርገሽ ወጥተሽ ትፖስቻለሽ። አሁን እቺ የሻህ አህመድ እንድሪስ ልጅ ናት፣ የዛ የሻህ ልጅ ናት። አባቷ መስጊድ እያደሩ ስንት 60 ደረሳ የሚያቀሩ አባቷ ወላሂ አላህን የሚፈሩ አንድ ነጠላ ጫማ ለብሰው 60 ሰው አጅር ያስከስባሉ ይባልልሻል። አንዷ ደግሞ መታዚ አምሮባት ምናምን ትመጣለች። በቃ እንዲህ አሁን እቺ የዲያምጠው ልጅ ናት። ረረረ እሷማ አይደለችም። አባቷ በጅብ አይበላሽ ጫማ አንድ ጋሻ መሬት ባህያና በበሬ እያረሰ ልጁ ደግሞ እኮ ምን ትመስላለች? እንዴት የላት ድግስ ተቆርጦ ልቤ ተተክቶ በሚለው ሙዚቃ ተጨፍራለች። አሁን እቺ አንሻዬ ልጅ ናት። አንሻዬን አወቃችኋት? አዎ በማገዶ እንጨት በልጇ ናፍቆት እያለቀሰች አይኗ ሊጠፋ አይኗ ሳምንት አይለቅም። እናንተ ሰውን ለመተቸት አንደኛ ናችሁ። እግዚአብሔርን እቺ ልጅ ጀግና ናት። እናቴ ትውት ጀግና ናት። በቃ ተበልጣችኋል። በቃ ተበልጣችኋል። መበለጥ ደግሞ ምቀኝነትንና ሐሜትን ሊፈጥር አይገባም። በቃ መበለጥ እንዲህ ህይወት ላይ እኮ ምንም አይነት ድርሻ የለውም። ይሄ ሰው አሁን የማታውቀው ሰው እንዲህ ሚዲያ ላይ የምታውቀው ሰው በቅርብ ጊዜ ተለውጦ ምናምን ስታገኘው እንዲህ እንትን መንቃት አለብህ። እኔም የሆነ ነገር ልቀይር፣ እኔም የሆነ ነገር ላድርግ ከቻልክ። ምቀኝነቱ ምንም ደግሞ ማድነቅ እንዲህ ስንት ተሳዳቢዎችን ፈርታችሁ ታደንቁ የለ እንዴ? ፈርታችሁ እንዳትሰደቡ አይደለም። የማይናገር ሰው ሰርቶ ሲቀየር ይህንማ በደንብ ነው መስቀል ያለባችሁ። እንዲህ ገሊት እኮ ጎበዝ ናት። ለቤተሰቦቿ ቤት ገዝታ አሁን ቤተሰቦቿ ቤት አላት አዲስ አበባ ውስጥ፣ ያውም ከገጠር መጣ አዲስ አበባ ውስጥ ቤት አላት። በዚህ አጋጣሚ የገጠር ልጆች ይሻላሉ። እናቴ ትሙት፣ በተለይ የከተማ ልጅ ምናምን ተው ቤት ለመስራት እድሉም አያገኝም። 15 ሚሊዮን 20 ሚሊዮን ምናምን እኮ ነው። የገጠር ልጅ ይሻላል። 60 ቆርቆሮ የሆነ ገጠር ቦታ ላይ ዘም ብሎ ሄዶ ይሰራል። ቀበሌ የማይጠይቀው የቀበሌው አስተዳዳሪ ራሱ ማን ነው እዛ ቤት የሰራው ምናምን የከሌ ልጅ እኮ ነው ሰራ። እሳይ እንኳን ገጠር አካባቢ እኮ መሬት የመንግስት አይደለም የህዝብ እኮ ነው። ይሄ ከተማ ተወልዶ በክራይ ቤት ውስጥ ልጆቹን የሚያሳድግ እናንተ ናችሁ የረበሻችሁት። ደግሞ የሰው መለወጥ ሊያስደስታችሁ ነው የሚገባው። እናቴ ትሙት በቃ ሊያስደስታችሁ ነው የሚገባው። ምቀኝነት ጥሩ አይደለም። ምቀኝነት ደግሞ ጠልፎ ነው የሚጥልህ። እንድትሰራ ያደርግህ። በቃ ያንን ሰው እንድትከታተሉ ነው የሚያደርገው 24 ሰዓት በቃ። ሁለተኛ ስለ ሰው የሚያወራ ሰው ካያችሁ እናቴ ትሙት ስለዛ ሰው የተበለጠ ነው፣ ተበልጦ ነው በቃ። ጊዜም የለም፣ ቢዚ ነው የምትሆኑ። የት ሄደች፣ የት በላች፣ ልብሷ፣ አለባበሷ ምናምን። እስቲ ጃኒ ገብታለች አልገባ፣ በጣም የሚጠሏት ልጆች እስቲ ቆይ እንያት ምናምን ሩጠው። እሷን ብቻ አይደለም አሁን ለምሳሌ ያክል ነው ያመጣናት እሷን። ግን ብዙ በቃ ብዙ ሴቶች እንዲህ አሉ በቃ በሰው ኑሮ የምትቃጠሉ ሰዎች ምናምን። እንደዚህ መሆን የለባችሁ። የሰው ለውጥ ምናምን ሊያስደስታችሁ ነው የሚገባው። የሰው ልጅ ይቀየር። አሁ ተመስገን እንኳን ተቀየረ። የሆነ ጥሩ ልብ ሲኖር ፈጣሪ ይቀይራል። አንተ ክፋት ካለ ወደ ኋላ ነው የሚጎትት። በቃ ስለዛ ሰው ነው ስል በቃ ክፉ ስታስብ እንዲሉ ራስን በሌላ ነገር ቢዚ ታደርገዋል። እንዴት ልስራ ምናምን እንዲህ ደረቷ ታየ እናቷ ፊት። አንቺ እርቃንሽን አልታየብሽም? እናቴ ትሙት እርቃንሽ ታይቶብሻል በፒኪኒ ምናምን። ምንድነው እናቷ ፊት በቃ ተልበስ ደስ እንዳላት። አቤት ዋሴ ትልበስ። ደግሞ እናቷ በጣም ያምራሉ። እናቴ ትሙት እናቷም አባቷም በጣም ያምራሉ፣ በጣም ያምራሉ። ቤተሰቦቻችሁን ደግሞ ዞር ብላችሁ ማየት ነው። አሁን የጃኒን እናትና አባት አይታችሁ የኔ እናትና አባት ምን ይመስላሉ ብላችሁ እስቲ ሾፍ አድርጓችሁ። ቀልዳለ እንዴ? ጓደኞች መካከል እንዲህ ተሰብስበ እያወራ እናት ስትደውል ተደብቀ ነው በይሞ የምታወራት እንዴ? አትዋሹ እንዴ!
አሜሪካ እናቶቻቸውን የሚያመጧቸው በቢጫ ጋቢ ለምንድን ነው? ከገዳም እያመጡ አይደል እናቶቻቸውን? አሜሪካ ብዙ ጊዜ የሚገኙት እናቶች ከገዳም ነው የሚመጡት። ታዝባቸዋል። ቢጫ ለብሰው ሞልክ ሰው ነው የሚመጡት። እና እናንተ ምን ዝም በሉ። ስለ ሰው ከማውራታችሁ በፊት ራሳችሁን ቡላላ ልትገባ ነው እንዴ? እሺ ቆይ ትገባለህ። ጦይቱ ቡላላ አውራ ብሎኛል ዛሬ። እናቴ ምርር ብሎኝ ነው ማውራ ዛሬ ስለሁላችሁ ነጫጭባዎች። እሺ ሐሳብ አስተያየት። ትላልቆቹ ሰዎች እኮ ናቸው ችግር እየፈጠሩ ያሉት። እድሜያቸው 46 እድሜ የገፉ ሴቶች በስማም ደሞ ሐሜት ደስ ሊል ነው የሚገባው። በቃ እስቲ እናቶቻችሁን አሳዩን። እናቶቻችሁ የታሉ? እስቲ እንያቸው። ዋሴ እናት የታለች? አሁን የታለች? ቡላላ የታለች? ቢያስቡበት ማለት ነው። በደንብ ቢያስቡበት ጅቦ አያጅቦ ዋሴን አስገባው ይገባል። ችግር የለውም። እነዛ የሚወቅቱ ሰዎች ልጆች ሰዎች ማለት ነው። ትላልቆቹ ሰዎች በሷ ራሱ ቢዝነስ እየሰሩ ነው። በጣም ቢዝነስ እየሰሩ ነው። እየሸቀሉ እኮ ከሁለት ቀባል 4-5 አንበጣ ያገኘች ነው። ቆይኛ ስራ ያለን አውርተን እንውረድ። ዋሴ አንተ ወራኔ ከባድ ጨዋታ ይዤላችሁ ነው የመጣሁት። ፋራዎች እና እሺ አታጥሳ ሰክራል። በቃ ዋሴ ሰክራል። ማርያምን ስማ አያጁ የቴዲ እኮ ተለቀቀ። አይዋል ዩቲዩብ ላይ ገና አልተለቀቀም እንዴ? ፋራነ እንዴ? ገብታታ የሆነ ቻት ጂፒቲ ሙድ ነው። ስማ አጀንዳ ላይ ያስቀይር ነው ጅቦ ልንገርህ። አሁን ማርያምን ቻት ጂፒቲ ሙድ ነው። በሌላ አዳምጥ በቃ ቆይ ይጨርስ። ጃፒ ይጨርስ። ያደረ ቢራ ቀጥል። አዳምጥ እሺ አባቴ። ጅቦ ሰዎቹ እንዳለ ሽጉጥ ታጥቋል። እናቴ ትምጣ። ስማ አሁን ጃኒን እኔ በጣም ያከበርኳት አንተ ስለሙሙል ተወራ ነበር ባህል እሺ አታዳምጣት ለይልፋ እሺ ነው ነገር ነው የምትገኘው። ተገናኝታችሁ መደባደብ ትችላላችሁ። እሺ ቀጥል። ስማ ጅቦ የምር የጃኒ ፋሚሊ ሊከበሩ ነው የሚገባው። የኢትዮጵያን ባህል ነው ያስተዋወቁት። ልጅ አዝለው ገብቷል። ነጠላቸውን አድርገው ባህላቸውን ሳይለቁ ነው ምግብ ቤት እንኳን የሄዱት። እና ለምንድን ነው መሰከነስ ከሆነ ይደብራል። እግዚአብሔር ነው የምሬን ነው ጅቦ። አንደኛ ነገር ልንገር ጃፒ፣ እናቴ እኛም ማናረገውን ነገር አድርጋለች ለቤተሰቦቿ። በቃ ትልቅ ነገር ነው። እንዴ ቆይ ልጅ አዝሎ ምግብ ቤት መግባት ተከለከለ እንደ ነውም የሚወቅሳ ሰዎች ብዙ አሉ። እናትና አባቷን አትንከባከብ ምናምን፣ ግን በዚህ እድሜዋ ቤት ገዝታለችዋለች። አንተ ጩጬ ነች እናቴ። ኧረ ወረኛ በላቸው በእናትህ። ለእሷ ለቤተሰቦቿ ያደረገችው ማንም አላደርግም። ኤግዛክትሊ ያን ነው ያለን ያለው። የሚወቅሳ ሰዎች ደግሞ በጣም ትላልቅ እሙሟ ላይ ነው እንጂ የሚጨክረው ለቤተሰቡ አሪፍ ነች። ዋሴ አሁን እየቀለድክ ነው አንተ። ሙሙናት በለው አንድ ነገር ልንገርሽ። ስራ የሚገባው ጃፒ ቀድሞ ያውራ። እሺ የስራ ጃፒ ቀጥል። ወዛደ ጃፒ ቅድሚያ ለሰራተኞች እናቴ ትክክል የማይመች ቦታ ሆና አውርቶ አደሮች ጠብቁ ታወራላችሁ። ቴንክ ያንተ ቆይ የወዛደሮች ከጠብቀን ለምን አመጣው አንተ 24 አሁን ደግሞ ስማ ጭራሽ እንዳይሰራ ዩቲዩብ እና ምናምን አስለምደውታል። ትንሽ 20 ዩሮ 30 ዩሮ ማታው ጀምሯል በዩቲዩብ። ኧረ እኔ እግዚአብሔር የሆነ ዋቴ መስራት እስካሁን እኮ አላገኘም ብር። ማርያም ግን አያችሁ ምንድን ነው የምትላቸው? እንዴት ነው የሚሸልሙ? ከአንተ የተሻለ ግን ጃኒ ሰርታለች። አይ ልትከበር አይገባም። ጃኒ የማያረዳ ልጅ ነች። እኔ እኮ ፋራ ነኝ። አንተ በጣም ብዙ ሰው ሲተቻት አየሁኝ። ምን ላድርግ? እናትና አባትን ዘቅዝቀው የሚሳደቡትን እያከበራችሁ እናትና አባቷን በግልጽ ይዛ መጣችሁ። እንዳይሰደቡ ነው ማክበር ያለባችሁ። እሷን ነው ጅቦዬ ላውራ። ይቅርታ ቆይ ስራ አለው ጃፒ ስራ ስለሚሄድ ስራ ወዛደራለሁ በራሱ ሰዓት ነው የመጣው። እኛ እናድርበታለን። ቀጥል ጃፒ፣ እኛ መኖሪያችን ነው። ቀጥል። ብሬክ እስኪያልቅ ድረስ ያውራ። ቶሎ በል ወንድም። ስለተሰጠኝ እድል ከልብ አመሰግናለሁ። ምንም ቤት አክብረህ ስለሰጠኝ እድል። እኔ በእውነት ለመናገር ከልጅነቷ ጀምሮ እፍረት የሌለባት በስራ የምታምን ጃኒ ጠንካራ ሴት ነች። ገባ
መድረክ ላይ ወጣ እንኳን ተተችታ በዛው አልቀረችም። በሌላ አቅጣጫ ፈልጋ ደግሞ ራሷን ትልቅ ቦታ ላይ ያስቀምጣለች። ጥሩ ባል አላት። አሁን ላይ ሰው በጊዜው ብዙ ነገር ወንጀል ሊሰራ ይችላል፣ መጥፎ ነገር ሊያሳልፍ ይችላል። ያንን እንደ መሳሪያ አድርጎ መጠቀም ነውር ነው። ንስሐ ገብታ ተጸጽታ ትዳር ይዛ ቤተሰቦቿን አክብራ ቤተሰቦቹን አክብሮ አስተዋወቁ። የሰው ልጆች ሲቀራረቡ አተዝበል ምንድን ነው ጅቦ አርግዛለች። ያኔ ዋሴ ግን ትገርመኛል። ወደ ብብት ወደ ብልት እርግዝና ምን ሆነ ነው እያጋባቸው አይደል እና በቃ አሁን ስማ አያሶሩ ያውራ ሲተቅለብልቧል። እድል ስጠው። ቀጥል 15 ደቂቃ ይቀራል። በቃ ሰው አክብሩ ነው። በአጠቃላይ የሰራን ሰው መከበር አለበት እና ከለብያት የሚል ራሱ እየተከበረ አይደለም። ልክ ነው። ማንን ነው ከማን ጋር ያነካክተኝ? አሳንሰኝ እናት ከማን ጋር አነካክቶኝ? ዋሴ ቀጥል። እሺ እኔ የመጣሁት ደግሞ ማን ነው የቴዲ አፍሮ ተለቋል። ሙዚቃው የእሱ ነው አይደለም የሚለው ትንሽ ግራ ጋብቶ አይደለም። የእሱ አይደለም። እሱ የሚለቀው ሐሙስ ነው እና ፔጅ ላይ ማን ነው የለቀቀው? እሱን ቼክ እናደርጋለን። አምለሰት ሙጬ ጋር አሁን እደውላለሁ። ስለ ጃኒ ሀሳብ አለኝ። እሺ እኔም ወዛደር ነኝ። ብሬክ እስኪያልቅ ድረስ አንዴ ጃኒ እንደምታውቁት ለቤተሰቦቿ ብዙ ነገር ያደረገች ልጅ ነች። ጎበዝ ልጅ ነች። አዶናይም በጣም ቴኬር እያደረጋት ነው። ልጅ ግን የማን ነው ጥያቄው። ምን አልክ? አስወጣው። በቃ ባለጌ ነው። ይሄ ምቀኛ ነው። ዋሴ መቼም አያልፍል። እግዚአብሔር እሙሟ ላይ ዳጓ ሰርታለች የተባለች ችግለት ልጬ ገግም ይለት ልጬ ምንም አልሆንኩም። የጃኒ ሙም አያሳስረኝም። አዳምጠኝ ዋቴ ተነፋ እየሰማኸኝ ነው? አቤት አባቴ። አንዳንድ ሰዎች ዋህዳ ምንድን ነው በመስኮት ነው እንደምታወራ ማዳም እንትኑ ማዳም ባል እኔን አስወራኝ። የሰራ ሰው አይደለ? ሀሜት መቼ ጀመርክ? አንድ አስወራኝ ዋሴ። እኔ ካንተ ይሄን አልጠብቅም። ማቹርድ ትመስለኛለህ። ታውቃለህ፣ ረጅም ጊዜ ፍሬንድ ነን። በጣም ነው ማደንቅ። ንግግር የምችል ነህ። ማቹርድ ናቸው ከምላቸው ሶሻል ሚዲያ ላይ በጣም ደስ የሚለኝ አንተ ነህና እኛ ኤክስፔክት አላረኩም። እስ ላይክ ምንድን ነው የወረደ ንግግር ማለት ምንድን ነው ያልኩት? አሁን እኔ ልድገመው ያወራውን ደስ ከጃኒ ጋር የነበሩ ሰዎች ታስረዋል አልታሰሩም? በየተራ እዝና አባውት ስለመታሰር እና ስለመፈታት ሳይሆን አንድ ጥሩ ሰው ነው ከምል ወንድ ማቹርድ ነው ከሚባል ወንድ እንደዚህ አይነት የወረደ ንግግር ዋይ ምን ታቆላምጫዋለሽ? ልክ ንገሪው እንጂ ሰዎች አንዱ ጃፒ ነው። እንደዚህ ያልኩት ምክንያቱም እንደሆነ ታውቂያለሽ ማለት ነው። እንደዚህ ያልኩበት ምክንያቱም እንደሆነ ታውቂያለሽ። ጨዋታው እዚህ ጋር መክረር የለበትም። በቃ እናቷን አባቷን ይዛ መጣለች። እናትና አባትየው መገመት የለባቸው። ፎከሱ ወደ እሷ ነው መዞር ያለበት። እነሱ ቲክቶከር አይደሉም። የራሳቸውን ህይወት የሚኖሩ ሰዎች ናቸው። ከገጠር ይምጡ ከከተማ ይምጡ ማንም አያገባውም። ስለዚህ ቤተሰቦቹ በማያገባቸው ነገር ተከተው ማለት ነው መወቀስ፣ መሰደብ፣ መዋረድ የለባቸውም። ወደ እሷ ላይ ምራሱ ወረድ የለበት። ምን አጠፋች ነው? እኛ እኮ በቃ ወደ እሷ ታዞሯላ። ቤተሰብ ከሚነካካ በቃ ወደ እሷ ዙር ያጠፋችው ነገር የለም ነው። በወረደ አማርኛ በወረደ ንግግር ነው ስለሷ ስንታወራው ማለት ነው። አሪፍ አድርጌ ላስረዳሽ። እኔ ቪዲዮ ሰርቻለሁ፣ ገብተሽ ማየት ትችያለሽ ቪዲዮውን። እኔ ምንድን ነው ያልኩት እዛ ጋር ነይልኝ ነው ምናምን ነገር ነይ በሏት ምናምን እያለ ያኛው ይዘፍናል፣ ያኛው እንደዚህ ያለ ይዘፍናል። ምን አይነት ዕቃ ቢኖራት ነው እንደዚህ አንጫጫቻቸው ምናምን ነገር ያልኩት። ይሄ ቀልድ ነው። ቀልድና ቁም ነገር አቀላቅሎ በእናታችሁ ምንድን ነው ባለጌ። ለነገሩ ጅቦ ጋር እኮ ማለት ነው ሰው ቀልድ ምናምን አውቃችሁ እንትን ትላላችሁ። እኔ የቀልድ ነው እንጂ ለጃኒ ደግፌ ስንት ቪዲዮ ሰርቻለሁ።
ዋሴ እየተደማመጠን እናውራ። ጌታን የሚቀለድበት ነገር አይደለም። ብዙ ሴቶችን የሚተቹ ወንዶችም እየመጡ ነው። እንደዚህ አይነት ሰዎች ያማት አንተ ከተተኝ እሺ ከተተ ዋሴ ምን ሆነ ነው እያወራን አይደል? ይኸው እንደዚህ አይነት ነገር መቆጠብ አለብን። ሴቶችን ሶፊያውን ተቀየመችኝ ታውቃለች። አረ በእግዚአብሔር ዋሴ ቡላላ ቀጥል። አንተ አያጅቦ አንዴ ቆይ አንዴ ጅቦ ሜላይን አያጅቦ ጌም አለው። ኦኬ ሜቢ ቀልዴ ጥሩ አይደለም ይቅርታ ሶፊ። እሺ መቀለዴ ነው። ዋሴ እየሰማ ነው አይደለ? ፍቅር እየቀጠለ ጫጫታ እየሆነ ነው ነገሩ። ምንድን ነው? አይ ይቅርታ መጠየቅ ስለነበረብኝ ነው። አንዴ ፕሮሞት እናድርግ እስቲ ጌሙን። ፍቅር እናቴ ትምቴን ያስተዋል። እኔ ወሬ ሲጀምር እኮ እረሳለሁ ሁሉን ነገር። አዎ ፕሮሞት አድርግ ቶሎ በል። አሁን በማን የቀጠሮ ጌም አለብኝ ሜይ እኔ ፕሮሞት አደርግለታለሁ። ምንም ችግር የለውም። ወንድማችን አህያ ጅቦ በቲክቶክ ዓለም እስከዛሬ የተለያዩ ሰዎች የቀጠሮ ጌም እያደረጉ ገንዘብ እየሰበሰቡ እያየ እየተቸ ስንት ዘመን አግሶ ቆይቷል። ዛሬ ግን በቃኝ እምቢ ብሎ ሊጫወት ነበር። የቀጠሮ ጌም አዘጋጅተን ራሱን እንዲያደራጅ ልናደርገው ነው። የምትወዱት ወዳጅ ዘመዶቹ ቅዳሜ ነው ጅቦ እኔ አንድ ነገር ማለት ይችላል። ጃኒም ጌም አለ። አተቆይ ዝም በል በእናትህ ማስታወቂያ ላይ ነን። ዋሴ ያንተ ጌም ጊዜ ማለት ነው። ቶፕ ጊፍተርክ ነበርኩኝ እኔ። እሺ ዋሴ ግን ዛሬ መቼ ጌም ተጫወቼ? መቼ ተጫወቼ? የቀጠሮ ጌም የመጀመሪያ ጊዜ የተጫወትክ ጊዜ 5 ሰው ነው የሸለመኝ። የራቁት ቪዲዮ አለሽ ማለት ነው የላኩት። ይድዛ ለ5 ሰው ልኬ ነበር። ስማ ያንተ የራቁት ቪዲዮ እኔ እኮ ከሸለሙኝ ልካለሁ የራቁት። ሚዩት አድርግ እሺ። ቡላላ ሀሳብ ስጥ። አመሰግናለሁ። ነገሮች እስኪረጋጉ የሚታረግ የጠበቅኩ ነበረ። ደቂቃ እንዲጨመርልኝ እፈልጋለሁ። እቺ ልጅ ብታጠፋ እንኳን የሚወቅሷት ያሉ ሰዎች ትላልቅ ሰዎች ስለሆኑ እንደ ልጅ ሊመክሯት ነው የሚገባው ብዬ አስባለሁ። ግን ጃኒ ያጠፋችው ነገር አለ ብዬ አላስብም። በድፍረት አዲስ አበባ መታ ቲክቶክ ጀምራ ፌመስ ሆና ፕሮሞሽን እየሰራች ብሯን ሴቭ እያደረገች እናትና አባቷን ከተማ አምጥታ የምታኖር ጀግና ወጣት ናት። እናንተ የምታዩትን ልብስ እሷ ከዛ የበለጠውን ነገር አድርጋለች እና ሳያቸው ደግሞ እናትና አባቷ ጽድት ብሎ ነው የመጡት። ካያችሁ ገጠር ውስጥ የሚኖሩ እናትና አባቶች ይህን ያህል የከተማ አይነት አዘናነጥ መዘነጥ አይፈልጉም። ዋኔር ጥፍር ቀለም ምናምን የሚባሉ ነገር ማድረግ አይፈልጉም። እንኳን እነሱ ቀርቶ የገጠሩ ቀርቶ የከተማዎቹ ራሱ እያረጁ ሲመጡ መልበስ የሚፈልጉት ምቾት የሚሰጣቸውን አይነት አለባበስ ነው እንጂ እኛ በምንፈልገው አይነት አለባበስ ልናለብሳቸው ስንፈልግ እምቢ ነው የሚሉት። ጭራሽ አንፈልግም ምናምን ነው የሚሉት እና በቦታው ላይ ድምቅ ብሎ ነው የታዩት። ጀግና ሴት ናት፣ ጎበዝ ሴት ናት። ሴት ሆናችሁ ደግሞ ሴትን ለመጣል የምትሞክሩ ትላልቅ አሮጊቶች ስነስርዓታችሁን ያዙ ማለት ወዳሉ። የጃኒና የአዶናይ ፋሚሊ ደግሞ ላይክ እያደረጋችሁ ፎሎ እያደረጋችሁ መኪና አስገዝታችኋል። እነዚህም ደግሞ ሪፖርት እያደረጋችሁ የእነሱን አካውንት ማዘጋት ትችላላችሁ ብዬ አስባለሁ። እነሱ እኮ ምቀኝነት እየመሰላቸው ታውቃለህ አይደል? እነዚህ ብዙ ሰው ሰብስበው መኪና አስገዝተው የለ ብዙ ሰው ሰብስበው የእነዚህን አካውንት ድምጥ ማጥፋት ይችላሉ እኮ። ቀላል ነው፣ በጣም ቀላል ነው። ያን ማድረግ አለባችሁ ብዬ አስባለሁ። ሲቀጥል ደግሞ ምን እንደሆነ ታውቃለህ? አሁን እነዛ ሰዎች ራሱ ጃኒን ማመስገን አለባቸው። የሚወቅሷቸው ሰዎች ጃኒን እየሰደቡ ያሉት ጊፍት እያገኙ ራሳቸውን እያስተዳደሩ ምግብ እየበሉበት ነው ያሉት። አሁን ነጭ ቅማለን ካየ ትላንት ብዙ ጊፍት ነው የወረደላት ጃኒን። ታመሰግናት ይገባል። ብዙ ብር የሰራችበት ነው ያለችው እና የሚተቹትም ጃኒ ለእነሱም ምግብ ሆናለች ማለት ነው፣ እንጀራ ሆናለች። ሌላ ዋሴም ከትልልቅ ሴቶቹ ጋር ተቀላቅሏላ። እኔ እኮ ስለ ቴዲ አፍሮ ልጠይቅ ነው የገባሁት እና አባታችሁ ከማን ጋር ነው የምቀላቅሉ? አንተ ስለ ቴዲ አፍሮ ምናምን አትበል። እሺ ወደ እንትን እንሄዳለን። አንድ ነገር ልናገር እኔ፣ ከዛ ወደ ሶፊ እንሄዳለን። ሴትን ልጅ የሚያሸማቀቁ፣ ሴትን ልጅ የሚሳደቡ፣ ሴትን ልጅ አንገት የሚያስደፉ ወንዶች በዝተዋል። እግዚአብሔርን ሴት ልጅ ሴት የሚባል ስያሜ አላት። እናትህም ነች። አቤት አነጋገር፣ አቤት አገላለጽ፣ አቤት እኔ ቆይ ስትራስ ይላድንቅና ስለ ሴት ልጅ ክብር ይኖረን። እናቴ ትሙት ስለ ሴት ልጅ ክብር ይኖረን። ዋሴ ለቀልድ ስለ ሴት ስትል በዚሁ አያይዘ ሄድበት። ሴት ስትል ሁሉም ሴት እንደ ሴት የሚቆጠሩ ከሆነ አንዳንድ አሉ እኮ ትንሽ ከሴትነት ማንነት የወጡት። ስማ እሱን እኮ እየተቸን እኮ ነው። አሁን ሴት ልጅ ላይ ካስገባናት ከባድ ነው። አሁን ሴቱና ሴትን የምትተች አለች። አሁን እሷ ሴት ተብላ ትጠራ አሉ። ነቀርሳ የሆኑ ሴቶች አሉ፣ የሰው ደስታ የማያስደስታቸው ነገር። ጃኒን የተቸው ወንድ አለ እስካሁን ድረስ? አንተ ሰውዬ ለምንድን ነው ዝም አትል? ዋሴ
ሶፊ ቀጥ ሶፊ ቀጥ ጅቦዬ አመሰግናለሁ። አፍልጡኝ አለ በዚህ አለ ያው በምክንያት ነው የምወድ። ምክንያቱም አንተ ሁሉን ነገር በፌር ነው ሰፖርት የምታደርገው። በዚህ አጋጣሚ ቡላላም ቴንክ ዩ ሁላችሁም ጃፒም ጭምር ማለት ነው። እና ምንድን ነው ማለት የፈለግኩት መሰለ ሊያ ጃኒን ስትተቻት እሷ 40 ዓመት ሙሉ ቱርክ ነው የነበረችው። ቱርክ የነበራት ላይፍ እድሜዋን በሙሉ ስደት ላይ የነበረ ሰው ይህን ስለ ሻሽና ርዕስ አድርጎ አንዲት እናትን በዛ ደረጃ በወረደ አማርኛ አይናገርም። ምክንያቱም ስደት የወጣችው ቤተሰቧና ራሷን ለመርዳት ነበረ። እቺ ልጅ ደግሞ በእሷ እድሜ ግማሽ 20 ዓመቷ ላይ እንደ ሌሎቹ መዝናናትና መቅበጥ ስትችል የጌሙን ሳንቲም ለእናቷ ቤት ገዛችበት፣ ለራሷ መኪና ገዛች። በዚች እድሜ ልትደነቅ የሚገባ ሴት ህይወትን እንዴት አድርገው እየመሩ እንደነበሩ ባክግራውንዳቸው ምን እንደነበረ የምናቅ ሰዎች ናቸው። እንግዲህ ጃኒን 24 ሰዓት ሙሉ ስላለባበሷ ስላነጋገሯ እዛ ላይ ደግሞ በጣም የሚያምሩ ቆራቢ እናቷን ከፍ ዝቅ ሲያደርጉ የነበሩት እንግዲህ አንደኛና ዋነኛዋ ምን አይነት ህይወት ኖሯት እዚህ እንደደረሰች የምትታወቅ በግማሽ እድሜ ታናሽ የሆነች ታላቅ የሆነችው ሊያ ወይም ፊንገር ልጅቷን በዚህ ደረጃ በተለይ ቆራቢ እናቷን ስታሳቅቅ ነበረ። ሶፊ እዚህ ጋር ላቋርጥሽ። አሁን እሷኑ መተቸት ሴት ስለሆነች በሰዓቱ ተሳስታ ፈንግራለች። ኖ አይ ትናገራት እንዴ ስለዚህ ኖ ደስ ለሴቶች መብት እየቆም ጃኒን የተናገረ ጠቅላላ ተብሎ እንሄድበታለን። ትናገራት መብቷ ነው። የፈለገች ሶፊ አሁን የተናገርሽው ልክ ነው። ሶፊ ሴት ልጅ ነች፣ መብቷ ነው። የፈለገች ለምንድን ነው ያስወጣት? ምን ነው ከኔ በላይ ሰው የለም ማለት ጅብነት ተሳስታ ሳይሆን ስሜቷ ነው። ለምን አስወጣት? ኧረ አለች እንዴ አለች ስሜቷን ትግለጽ። ጅቦ ግን ለይተህ ንገራቸው። እንደዚህ አይነት ሴቶችን ተቹ፣ እንደዚህ አይነት ሴቶች ደግሞ ሴቶች ናቸው። አንዴ እሺ ልናገር። ሶፊዬ ይቅርታ። ሴት የሚመስሉ ግን ሴት ያልሆኑትንም ደግሞ ይለዩ። ላብራራ ከቻልክ ዲክታተር ቆይ ላብራራ እኮ ንገረን፣ በቃ እንሂድበት። ሚወት አድርግ ላብራራ። እሺ በጣም አመሰግናለሁ እድሉ ስለተሰጠኝ። በገዛ ቤቴ አንዳንድ ሴቶች አላችሁ ክብር የማይወድላችሁ ሴቶች፣ ስትሰደቡ ወይ ደግሞ ሴት ልጅ ስትሰደብ ሂዳችሁ የምታጨበጭቡ። የአንድ ሴት ልጅ ክብር መውረድ የእናንተም ክብር እንደወረደ ነው። ይህንን ማወቅ አለባችሁ። የሴት ልጅ ክብር አውርዶ የሚያወራ ሰው ጋር ቁጭ ብላችሁ መዋል ነገ ጧት ደግሞ እናንተን ነው ዝቅ የሚያደርገው። አንዳንድ ሴቶች ስትሰደቡም ስትወርዱም የምትወዱ አላችሁ። ይሄ ጥሩ አይደለም። ይሄ ሴተኛ ዳሪነት ባህሪ ነው። ሴተኛ ዳሪዎችን አከብራለሁ። ቤተሰቦቻቸውን ለመቀየር ልጆቻቸውን ለማሳደግ ነው። አዳምጥ፣ አትሳቅ። ሴተኛ ዳሪ እኔ አከብራለሁ። ልጇን ለማሳደግ ህይወቷን ለመቀየር ነው። ሴተኛ ዳሪ ግን የሚባሉ አሉ። ስለ ራሳቸው ክብር ግድ የማይሰጣቸው ሴት ልጅ እየተሰደበች ቁጭ ብላ የምታዳምጥ በቃ የሚያስቀይሙ ሴቶች አሉ። እነዛን ሴቶች አሁን በስም እንጠቅሳለን። ለማህበረሰቡ የሚያስተምር ትምህርት የሚሰጡ ወንድ እየተደቀልኩ ነው ምናምን የሚሉት እነዚህ ነው። እንዴት ተሰቃየር ግን ጥራልና ስም እንሂድባቸው። ስርዓት ያዟ ሰው ጋር ታደካካች። ሶፊ ሀሳብሽን ቀጥይና ወደ ኦኬ። እና ከጃኒ የተሻሉ ሰዎች ቢተቿት ከጃኒ እድሜያቸው ከጃኒ እኩል የሆኑ አሁን ተመሳሳይ እድሜ ውስጥ ያሉ ሰዎች ከጃኒ ጋር ቢተቿት እኔ እዚህ ጋር በአጠቃላይ እንደው ማመሰግነው ወንዶችን ነው። ምክንያቱም ወንዶቹ ሳያቸው ኢንቮልቭ አያደርጉም። እንዲያውም ከጃኒ ቤተሰብ ጎን ነው አብዛኛው ሰው ያለው፣ ከጃኒ ሳይሆን ከጃኒ ቤተሰብ እና ሁሉም በግማሽ እድሜዋን የሚበልጡ እናቶች ለስሙ ሴት ነን የሚሉ ለስሙ እናት ነን አያት የሆኑ ሰዎች ናቸው። እንግዲህ የጃኒን እናት የሻሽ አስተሳሰር፣ የአክስትየው በአንሶላ ማዘል፣ የሚገርምህ ደግሞ በሙሉ ታዝለው አዲስ አበባ የገቡ ናቸው። በአጠቃላይ የሚያሳዝነው የታዝሎ ያወቀ ሰው ስለመታዘልን በዚህ ደረጃ ሶሻል ሚዲያ ላይ ቁጭ ብሎ መናገር
እኔ ከእኩዮቿ ቢናገሯት ምንም ችግር የለም። እኔም እዚህ ውስጥ አልገባም ነበረ። ግን ለጃኒ አያት መሆን የሚችሉ ግን በእድሜያቸው እሷ በእድሜ ይሄንን ያደረገችው ማረግ ያቃታቸው ሁሉም አሁን ሁሉ ነገር ካለፈ በኋላ ትዳሩንም ልጁንም ቤቱን የሚያገኙ ሰዎች መሆናቸው እሱ ነው የሚያናድደው። አንዳንዴ ማንን ብለን ዞር ብለን ያለ ማየታችን ሻሽ ማሰራቸው ምንም ችግር የለም። እናትየውም አክስትየውም አዝላ መምጣቷ በዚህ ደረጃ እነዚህን 2-3 ሴቶችን በተለየ መልኩ ለምን እንዳናድዳቸው ግራን የገባኝ። ሁሉም የመጡበት ታዝለው ነው። ሁሉም የመጡት ከክፍለ ሀገር ነው። ለምን ያንን ያህል እናትየውን እንደዚህ ለመስደብ አንደበት እንደኖራቸው ግራ ገብቶኛል። ግን ጅቦዬ ፕሊስ ሁላችሁም ጃፒም ዋሴም ከቻላችሁ እናት ቤተሰብ ይዞ የሚመጡትን ቤተሰብ የሚያሳቅቁ ሴቶችን ዝም ባለ ማለት እንደዚህ ፔጃችሁን እየተጠቀማችሁ ሁል ጊዜ ባለጌ ብቻ እንዲሰፍን ባለጌ ብቻ እንዲሰማ ሶሻል ሚዲያ ፕላትፎርሙ በባለጌ እናቶች በስድ ባለጌ ጋጥ ወጥ እናቶች ልጆቹ ወጣቶች እንዲሸማቀቁ እንዳይደረግ እናንተ በደንብ ትችላላችሁ። የምሬን ነው የምላችሁ። እየቀለዳችሁም ቢሆን ቢን የሚያዳምጠው አጣ እንጂ ከ2 ዓመት በፊት ነበርኩ የጀመረ ይሄን ጉዳይ። ማንን ምሯል? እስቲ ስም ጥቀስ። ማንን ምሯል? ጅቦ እኔ ሴት ይለይ በማለት ሚዲያ ላይ ሶፊያ እድሜያችሁ ገና ያለ ጡረታ ለመውጣት ሰዎች ወጣቶች ሲመጡ አረ እንደው ዋሴን እንደው ጅቦ ለእንደዚህ አይነት ቦታ እኮ አይሆንም። ዋሴን ብቻ ስትሆን ምናምን ነው መጥራት ያለብን። ቀጥል። እሺ አውራ፣ እንደው ጉግት ያልከው አውራ እስቲ ቀጥል። ዌብሳይት ቀጥል። ድሉ ስለሰጠኝ አመሰግናለሁ። አይ እኔ ጃኒ በእውነት ምንም ጥፋት ኖሮ እንኳን ቢሆን ይሄን አይል መተቸት ትክክል አይደለም። ዌብሳይት አንድ ጥያቄ ልጠይቅህ። እሺ መጀመሪያ ይቅርታ ትጠይቀኛለህ ወይስ እኔ መጀመሪያ ይቅርታ አልጠይቅህ? ይቅርታሽ ብያ ችግር የለም። አይ መጀመሪያ ይቅርታ መጠየቅ ነበረብህ። ጎበዝ ይቅር በለኝ። እኔንም ይቅር ብያ አይ ይቅርታ ካልከኝ ይቅርታ ብዬልሃለሁ። ዌብሳይት ይቅር ብያለሁ። ግን ዌብሳይት ወንድም አንድ ነገር ያው ይቅር ተባባልን አይደል? አንድ ነገር ልንገር። አንተ የተከበረ ቤተሰብ አለ። ከማንም አትጠብቅም፣ ማንም ካንተም አይጠብቅም። እግዚአብሔርን ልጆች አሉ፣ ልጆችን ትወዳለህ፣ ቤተሰቦችን በደንብ አውቃለሁ። እና ያልሆነ የወረደ ቦታ ላይ ተገኝተህ እንደው አስተያየት እንኳን ባሰጥ እዛ ቁጭ በማለት ብቻ ሰዎች ይታዘቡዋል። አንዳንድ ቪዲዮችን ጥሩ አይደለም፣ እመቤቴን ጥሩ አይደለም። ለአንተ በጣም ክብር የሚያወርድ ነገር እና አዎ፣ በጣም ትናንት አሁን የሆነ ነገር ስትናገር ሰማው፣ በጣም ደበረኝ። እዛ ቤት ገብተህ ለሴት ልጅ ፍጹም ክብር የሌለው ሰው እንደዛ ቤተሰብ ዘቀዝቃለሁ፣ ፎቶ ዘቀዝቃለሁ እያለ መናገርም አልነበረበትም እኮ በዛ ደረጃ። እንዴ ለማን አባ ስለሆንክ ማን ነው ጅቦ ማን ነው? አንዳንድ ቶ ስሙ አይጠቀሴ ነው አይጠቀሴ የልጇን ፎቶ ፖስት ጅቦ በዝሞት ስም አጠቅስም። አንተን ታጠቅሳለች እንጂ ጅቦ ስም አጠቅስም። ዌብሳይት አሁን የልጇን ፎቶ ማስፈራሪያ ሲያደርግ አንተ እንደዚህ አይነት እበት ነህ እንዴ? በል ነገ ጧት ያንተ ልጅ ፎቶ ቢያገኝ የሚምር ይመስላል? አንድ ነገር ስለተናገረች ብቻ ፎቶዋን ለጥፋለሁ እያለ ዌብሳይት እግዚአብሔር ለራስህ እንደ ወንድምነት ይቅር ስለተባባለ አመሰግናለሁ። አቤት አነጋገር ተቀብያ ይቅርታ ካለ በኋላ ነው የምትቀጠቅጠው። ኧረ ችግር የለም። አይ ትክክል ነው። ኤኒዌይ ምንድነው አሁን በጃኒ ጉዳይ ይሄን አይል ጃኒን መናገር ትክክል አይደለም። ፕላስ ደግሞ የገጠር ሰው መሆን ችግር አለው። ምንድነው አሁን የከተማ ልጅ ስለሆነ እኮ ደሞዝ የለም፣ ወይም የገጠር ልጅ ስለሆነ ደግሞ ደሞዝ አያንስም። ገባ? ግን ሰውን እናትን እንደዚህ መናገር ጥሩ አይደለም። እናቱን የሚያከብር ሰው የሰውን እናት አይናገርም ብዬ አምናለሁ። ፕላስ ሻሽ አሰረ፣ ጫማ እንደዚህ ሆነ ባይዘው ሀበሻ ብቻ እንደዚህ የሚተቸው እንጂ ሰውን በልብስ በምናምን የሚተች ነው ያየሁት ሀበሻ ብቻ ነው። በሰፈሩ የሚኮፈስ በዘሩ የሚኮፈሰው ሀበሻ ነው ያየሁት። የራሱን አንደኛ ማድረግ የራሱን እናት መንደሩን ሰፈሩን አንደኛ ያደርጋል። ኤኒዌይ ያ ደሞዝ የለውም፣ ግን ስራና ስራ ብቻ ነው የሚያዋጣን።
ጃኒን ይሄን አይል መናገር ትክክል አይደለም። በአመት በዓል ቤታችሁ ደስታን ማድረግ ሲችሉ ከጎረቤት ሰው እንደሆነ እኔ ገረመኝ። ሰው ጎረቤት የለውም እንዴ? አመት በዓል ዶሮ ምናምን ሰርቶ መብላት ሲገባው የሰው ስም እያነሱ የሚውሉ ቀኑን ሙሉ እነዚህ አይነት ሰዎች በጣም ይደብራሉ። ቢሆንስ በተለይ እድሜያቸው ትልቅ ሆነው ገዳም በመግቢያ ሰዓታቸው ስለ ሰው የሚያወሩ ሰዎች ያሳፍራል። በተለይ ይሄ ኤፍ ወርድ የሚጠቀሙ ሰዎች ያሳፍራል፣ አንገት ያስደፋል ብዬ አምናለሁ። እኔ እነሱ ልጅ እናቴ ብትሆን አሁን እንደዛ አይነት ሰዎች ራሴን አጠፋለሁ ብዬ አምናለሁ። እናቴ እንደዛ ወጣ ብትሳደብ ራሴን ማጠፋ ሰው ነኝ ብዬ አምናለሁ። ለሴት ልጅ ክብር እንስጥ። ሴት ልጅ አለኝ፣ ሚስቴን ወዳለሁ፣ ሲስተር አለች፣ እናቴን ደግሞ በጣም በጣም እጅግ በጣም ወዳለሁ። በዚህም የተነሳ የሰው እናት ተናግሬ ማላቅም አልናገርም። ቢሰርቡኝም የማልናገረው በዚህ የተነሳ ነው ለማለት ነው። ጃኒ ጎበዝ ነች። እናቷን ማኖሯ ለእናቷ እንደዛ መስዋዕትነት መክፈሏ ደስ ይላል። ልትከበር እንጂ ልትዋረድ አይገባም እላለሁ። አመሰግናለሁ። ትክክል ነው። በቃ ትልቅ ንግግር። እናቴ ትሙት ሴት ልጅ አለው፣ ሴት እህት አለው፣ ሚስቱን ይወዳል፣ ሴት ልጅ ያከብራል። ይሄ ደግሞ ግዴታ ነው። ጃፒ በዚህ አጋጣሚ ሴት ልጅ ያከብራል። እናቴ ትሙት ጠንቅቅ ያውቃል። ሴት ልጅ ሲያከብር ደግሞ ሴትን ነጥሎ ደግሞ ያጠቃል። እነማንን እንደሆነ እናውቃለን። አሁን ጃፒ የተጣላቸው ሴቶች እነማን ናቸው? ዋሴ ታውቃቸዋለህ? በስም ዝርዝር ተናገር። ስማቸውን እዚህ ብንጠቅስ ምንም ማቀው ነው ለህዝቡ መማሪያ ይሆናል ብዬ አስባለሁ። ጅቡ መዝግበ ይዛቸዋል፣ ጥራቸው። ይደፍሮ ይጥራ። እናቴ አንዳንድ ከኪዮን ሴቶች አሉ። እኔ እዚህ ሀሳብ ላይ አንድ ነገር መጨመር እፈልጋለሁ። እሺ አያቶቻችን ጋር ብንሄድ ወይ ቅድመ አያቶቻችን ጋር ብንሄድ የሁላችንም አያቶች ከገጠር ነው የመጡት። አዲስ አበባ የሁሉም መሰብሰቢያ ነች። ስራዬ ብለህ ካሰብክ ደግሞ ማለት ነው ገጠር ያሉ ሰዎች ለብልጭ ነገር የማይታለሉ የሆነ ፌክ ነገር የማይሸወዱ ፈርሃ እግዚአብሔር ያላቸው ኦርጋኒክ ነገር በልተው የሚኖሩ እድሜያቸው ረዥም አምላክ የሚወዳቸው ሰዎች ናቸው እና የክፍለ ሀገር ሰው ሆነው ከነሱ መፈጠር ጸጋ ነው እንጂ የሚያሳፍር ነገር አይደለም። ካወራርክ የተረዳሁት ነገር አሁን አንተ የመሀል ከተማ ልጅ ነህ? ስደት ቆይታል? ወደ እኔ መጣ። እሺ ጥያቄ ነው አይደለም? ሰው እንዲማርበት ስደት ቆይታል? 5 ዓመት። ያ ቤት ገዝተሃል? ኢትዮጵያ ውስጥ ከባድ ነው አይደል? አዲስ አበባ ውስጥ ቤት መግዛት ገዝተሃል? እኔ ጌም አልጫወት እንዳንተ ከገጠር መጣ መሀል ከተማ ለቤተሰቧ ቤት የገዛች ጀግና ሴት እንዴት ነው ዋሴ? እስቲ አንተ 5 ዓመት እኮ ሊያሸማግቋት ነው። አይገርምም? እነሱ እኮ በቤት ክራይ ነው የሚኖሩት። እናቴ ትሙት በቤት ክራይ ነው የሚኖሩት። ከዛ ደግሞ ማለት ነው ልጁ ስለታረቃት አብሯት ስለሆነ የተበሳጨ አለ፣ እሱ አለ። ከዛ ደግሞ ልጅቷም ደግሞ ስለማትቀጠላቸው ጌም ምናምን የሚደብራቸዋል። ብቻ ቅናት አለ እና አብዛኛውን ደግሞ እውነት እንነጋገር ከተባለ ሴቶች ነው ሞር የቆረጠሙባት። ለምን እንደሆነ ባይገባኝም ማለት ሴት የሴት ጠላት ነች። ብዙ ጊዜ አይተኮኑ ከወንዶች ይበልጥ ሴቶች ናቸው ሴት ልጅ ሲያልፍላት ደስ የማይላቸው። በጣም የሚያሳፍረው ነገር ማለት ነው። እና ይቺ ልጅ በቃ ተሳክቶላታል፣ አልፎላታል፣ አሪፍ ልጅ ይዛለች። ቤተሰቦቿ ከገጠር መጥተዋል። አምና ፈልጋ ደስ ብሏት አስከብራ ቁጭ ብላለች። ሰዎቹ ሲስተሙ ስለማያውቁት ሜቢ ትሪትመንት ምናምን ተደርጎላቸው ሊሆን ይችላል ዝግጅቱ ላይ ስለማያውቁ። በቃ ምን አዲስ ነገር አለው? እነሱ ደግሞ ቤታቸው ሲጠሩ ቦታቸው ላይ አገራቸው ላይ ሲጠሩ ደግሞ ማለት ነው ሌሎቹ የእሱ ቤተሰቦች ደግሞ ግራ ይገባቸዋል። እነሱ ደግሞ ያስተናግዷቸዋል። በቃ ዳስ ሲምፕል እንዴ። ሰው ቤተሰብ ከገጠር ነው ተብሎ ይሰደባል እንዴ? ነውር እኮ ነው እንዴ። እኔ አልገባኝም እኮ እስካሁን። የጃኒ እናት ጭራሽ የአዶናይ እናት መምሰል አለባት አንዳንዴ። ጅቦ አንድ ጊዜ በዚህ አጋጣሚ ብትጠይቅልኝ፣ ዋሴ አዲስ አበባ ልጅ ነው። አዲስ አበባን እስቲ የሚያስተዳድር ከሀ እስከ ፐ ጥራልኝ። አዲስ አበባ ልጅ ከመሩ አዲስ አበባን የሚያስተዳድር የአዲስ አበባ ልጅ ልጥራለህ? እኔ ቆይ ዝም በይው። እኔ እንኳን አዲስ አበባ ጀርመን ሌዲ ባስተዳድር ስራ ትገባለህ? አገባም ላስባር። እሺ ነገር አገር አማን ነው። ያ ኤኒዌይ እንዴ በነገራችን ላይ እንደዚህ አይነት ነገር ነውር ነው፣ ይደብራል ጋይስ። የወሎ ዘናጭ መጥቶልናል። እንግዲህ ጥቁር ሌጦ ለብሶ መኪና ላይ ተደግፎ ፎቶ የሚነሳል
ጅቦ አንድ ነገር ብቻ ነው ማለት የምፈልገው። የሰው እናት እያንቋሸሹና ሰውን እየተሳደቡ ያሉት ባል የሌላቸው ሴቶች ስለሆኑ ባላግቡ። ጋለሞታ ይባላል። ጋለሞታ ሀግ የሚል ሴት ልጅ በነገራችን ላይ ባል ወልዬ ማንም አያገባቸውም። ናይቺ ነጭ ቀማል ባሏን እኮ አመዱን በብልቃጥ አድርጋ ያስቀምጠች ናት። ሌላ ሰው ሴትን ለማክበር ሌላ ሴት መናገር የለብንም። አንድ ሴት ለማክበር ሌላ ሴት መናገር አለብን። እነዛን ሴቶች የሚያገባቸው ወንዶች አለ ብዬ አላስብም። እውነት ለመናገር ስም አይጠቀሴ እያልን ብናወራ ደስ ይለኛል። ስም አይጠቀሴ እያልን እናይጠቀሴ እንዲያምር እናይጠቀሴ ወሎ ቀጥል። ጅቦ ግን ማለት ጃፒ ካወጣኔ ላግኘውና ምን አስበህ ነው ዋሲ ከማን ጋር ተመካክታችሁ አንድ አንበሳ ትልቁን አወርዳለሁ። ጅቦ ወሎ ቆይ ሴትን ለማስከበር ሌላ ሴት እየረገጣችሁ አይደለም። ስም ሴት ያልሆኑ ግን ሴት አመል ስለሌላቸው ጋለሞታዎች ነው የምናወራ ያለ ነው እንጂ ስለ ሴት እኛ እንከራከራለን። ምን ለማለት ነው? ሶፊ እኔ ላይ ግን ፈነዳሽ። አትቁጫቸው። አንተ ነው ሁሉ ይጠብቁሻል። ላይሻቸው ወይ ምንድነው ይጠብቋታል። እኔ ተቆጣሽኛል፣ ግን እነሱ ሴትን ለማስከበር ሌላ ሴት እየተናገሩ ነው። አትቆጫቸው። በፍጹም ምንድነው? ስራ ላይ ነበርኩኝ። ምን ብለው ነው? ሶፊ እኔ ነኝ አንድ ሴት ለማስከበር ሌላ ሴት እየተናገሩ ነው። ልክ ነው ወይ? አለ እንዴት ነሽ ጃኒ? ቅዳሜ ጌም አላት እንዴ? እሺ አስተዋውቁላት እያሉ ነው ጃፒ ዋሴ ዌብሳይት ሁላችሁም አንዴ። ቅዳሜ ጌም አላት የማይቀር ነው። ወቃን እንዴ ጅቦ አንበሳ ሰጣለን እንመጣለን። የጅቦን ጌም እንገኛለን። የጃኒም ደግሞ ኤፕሪል 18 ነው፣ ቅዳሜ ነው የሚሆነው። አይቀርም። ግዴታ ጊፍት ሳይሆን ታፕ ታፕ ማድረግ ምናምን ላይክ ሰፖርት ማድረግ በጊፍት ብቻ አይደለም። ኤኒዌይስ ኤፕሪል ቅዳሜ ጌም አላት። አንድ ነገር ልናገርና እኔ ቦታውን ልቀቅልህ። የጅቦ ግን መቼ ነው? እኔ እንጃ በ9 ነው። ሌላ ሶፊ በጣም አይገናኝም እኮ ታዲያ። ስንት የተናገርሽኝ ቁጭ ብዬ ወሎ ይናገር ወሎ ይከፋል እንዴ ላይ ያላወጣችሁ ሽኮለሌ ያላችሁ እኮ ሶፊ ለምንድን ነው እንደ ዝምተኛ ሰው ጠበተኛ ነው? ሽኮለሌ ምንድን ነው? ቀጥልሽ። መቼ ነው? በ9 ከማን ጋር ነው? አይደለም የጅቦ ስማ፣ ጅቦ የክፍለ ሀገር ሰው ምናምን እያሉ ሲሰደቡ ተሰምቶታል። ወሎ እስቲ ይናገር። ኧረ አልተሰማም። በነገራችን ላይ የክፍለ ሀገር ልጅ ዶክተር ነው፣ የክፍለ ሀገር ልጅ ኢንጂነር ነው። የክፍለ ሀገር ልጅ አዲስ አበባን አራቂ ቤት ምሽት የሚገቡ የሚሰክሩ ኪስ አውላቂዎችን የሚገርም ነው የክፍለ ሀገር። ስለዚህ ስርዓት ያዛብ ውላላ ደሳለ አነጋገርን አስተካክል። አንተ ስርዓት ያዝ። ምን ማለት ነው? አንጀቱ ራስ ጅቡና ቀዶ የሚሰፋ ነው ማለት እኮ ኤግዛክትሊ የክፍለ ሀገር ልጅ ይባላል። እሺ አሁን ስለ ራስ አውራ፣ ስለሌላ ስለ ከተማ አታውራ። አሁን የተባለው የጃኒ እናት አለባበሳቸው ደስ ይላል። እኔ አሁን የጃኒ እናት ከነ ሆንጓቸው ከነ እሪ በለው ቀሚሳቸው መምጣት ይችላሉ። ማን አባቱ ያዛቸዋል? በባህላቸው በሀገራቸው እንዴ ትቀልዳለህ እንዴ? እናቴው መቀነት ታጣ ነው የምትመጣው በቆቆጫ ነው ይባላል እንዴ። አሰፋልሻለሁ እሪ በለውን አስተቃቀፍሽን አይቸው ጉዱን እኮ የተባለው ለኛ ለክፍለ ሀገር ሰምታል። ጃፒ እውነት ነው። ይድበት ወሎ እንዴ ወሎ ደብሱ ወሎ ደግሞ ጃፒ ተው ወሎ በዱአ ነው ወላሂ እሪ በል ማን ነው? እሷ ነች እሱ ነው። እሺ ተረኛ ማን ነው? በእናታችሁ በተራ እናርገዋ። እናትየው እኮ በዘንጠዋል አይደለ? ሽሩባ ኤግዛክትሊ ዘንጠዋል እንትን ብለዋል። ግን ያው ምን መሰላችሁ አንዳንድ ጊዜ ምንድነው ሴቶቹ የፈለጉን ነገር ምንድነው በደንብ ዘንጠው እንዲመጡ ምናምን ከፍቅር አንጻር ይመስለኛል ይሄን አስተያየት የተሰጠው። በቃ ያቢ ፍቅር በስድብ በማዋረድ
አንቺ እንዴት አድርገው እንዳዋረዷቸው እኮ እግዚኦ እግዚኦ እግዚኦ። ጅቦ እኔ ራሴ ማለት ነው አሁን ቲክታክን ከፍቼ የመጣሁት ሰው ልኮልኝ ነው። በእውነት ነውር ነው። በጣም ነው የተሰደቡት። እናቴ ነው ጃፒ የኔ ማዘር ያሆን አዲስ አበባ ናት። ጥላዋን በሽንጧ ይዛ ነው ያለችው። መቀነት ሳጣ ምንድን ነው ግን ዶላሩ እንዳለ ባንኳን ሞልቶታል። ምንድን ነው መንገድ ላይ የሚለምን ሰው ስታይ እየሰጠች ነው የምታልፈው። ኤግዛክት እንደውም በማንነታቸው ስለመጡ ሊከበሩ ነው የሚገባው እንዴ። ብሯን የምታወጣው ከዚህ ከጉያዋ ውስጥ ነው። ከላይ ባንገቷ እናቷን እኮ ነው። እንዴት አድርገው እንዳበሻቀጧት ብታይ። እናቷን ምን ሆነው? ለምንድን ነው እናቷን የሰደቡት? የገጠር ሰው ናት። አለባበሷ የገጠር ነው አለባበሷ። በዚህ ሻሽ አድርገው እንዴት ቀንተው ሻሽ አድርገው ለምን ጃኒ ፀጉራቸው ለምን አላሰራቻቸውም ነው? ሻሽ አደረገች ብለው የተናገሯት። እንዴት አልተተኮሱም? የቆረቡ ሴትዮ አስቢ። ፀጉር ራሳቸው ነው ያቢ የቆረበች ሴትዮ እንዴት ነው አሁን ፀጉሯን ዊግ የምትቀጥይላት? አንቺ እናትሽ እንደዛ ታደርጊላታል? ኧረ ይሄ የአጋንንት ስራ ነው። ዊግ ብለው ነው እነሱ እኮ እናቶቻችን። ደግሞ ያልሆነ ነገር አይሄድም እንጂ ከአንተ ጋር ላይ ያለመድከው ነው። የአጋንንት ስራ ነው የሚሉት እኮ አይፈልጉም። የሚቀጣጠል ነገር ግን በቃ አሁን አክሴፕት ማድረግ አለባቸው ማለት ነው። አየህ እንደሱ አሁን የጃኒ ጀግና ሴት ናቸው። በማንነታቸው ነው የመጡት። ጀግና ናቸው። አክሴፕት ደግሞ ጃኒ ፍለት ያምሩ በጣም ነው የሚያማምሩ። አባትየውን አይተኸዋል? ጥሬ ያበላሉ ራሱ ስጋ እንደዚህ አነሳሱ እንዴ! ስርዓት ያለው የወታደር አቀማመጥ ቪዲዮ ነው ያየው። ጃፒ የወሎ ገራገሩን አባት ብታየው አባቴ ያንተን ዶላር ቀቅለ ብላ እኔ እዛ ሀገሬ ነው ብሎ አመዱን እየጫረ ኧረ ተው ግድ የለህም ልጁ አሜሪካ እየኖረ ብል ወግድ አመዱን እየጫረ ከጎረቤቶቹ ጋር ጭራውን ይዞ ይንጎማለላል በቤት በታች ባመዱ። ትቀልዳለህ እንዴ? ስማ እንትኑ ዲስፕሊኑ ለራሱ አይተዋል። ገባታቸው ከአስከፈ ሁሉን ነገር ስታይ የጃኒ አባትማ ለሁሉም ሙሽማ መሆን ይችላል። በነገራችን ላይ በጣም ያምራል። በነስራት ያልተናገሩ ያወክ መሰለ አባት ናቸው። አክብራቸው። ፋራ ሰገጤ ሶሪያ ያጅቦኔ ነኝ። የፋራ ነገር መጨረሻው ላይ በቃ ወጥ መርገጥ ነው። ኖ ግን ሶፊ ትክክል አይደለንም። አንተን አይደለም ጃፒ፣ ኖ አንተን አይደለም። ይሄ ነው እንጂ የተጠቀመው ቃል በቃ ፋራ ነው። ያለው እኮ ምን መሰለሽ አልተረዳ ነው እንጂ ደረጃ የተሳደቡትን ባል ሊሆን የሚገባ ሰው ነው። አሁን ለአንድ ስም አይጠቀስ እዛው ተው ላወሩ ሴቶች ባል ይሆናል። ከነሱ በእድሜ ፍጹም የማይተናነስ ነው ለማለት ነው። አንዳንዴ አለመረዳዳት ችግር እንዳይፈጠር እኔ ዳፕዬ አንዴ እኔ እዚህ ከቆየሁኝ ሁላችሁም ተጣልቼ ስለምወርድ ያስፈልገዋል። ሁሉንም በቀጥታ ከወሰዳችሁት እኛን ተረጉምላችኋለን። የወሎ አማርኛ ለእኔና ለጅቦ ገብቶናል። ገብቶሻል? ገብቶናል። ግን አንተ ተመርሳኒ ተወልዲያ እንዴት አይገባን እንዴ? ምን አንጫጫዋት የሚል ቀሚስ ነው ያለው። ምንድነው ቀሚሱ? እሺ ጃፒ እኔ ነው የተሳደብሽው። ይቅርታ ያብዬ አንድ ነገር ብዬ ልውረድ ፕሊዝ። ወሎ እኔ ነው የተሳደብሽው። ምንድነው መሰለህ ወሎ ምን አለ መሰለሽ እኔ ነው የተሳደብሽው። ቀሚስ ነው ያረገው። ኖ ሌዲስ ፈርስት። ቆይ አንዴ ወሎ ቆይ እኔ ነው የተሳደበችው ሶፊ። ቆይ ወሎ ስህተት ነው። ኖ አይደለም። አማርኛ አልገባትም ነበር ወሎ። አዎ አስረድተናል። ወሎ ተረጋጋ። አሁን ያለው ገባሽ አይደለ? ወሎ ያለው ላስረዳችሁ ትርጉም ያስፈልገዋል። ገብቷል? አይባልም እንደዛ ግን ነውር ነው። ምን ነው የማይባል ፋራ ደግሞ ስድብ አይደለም። ምን ሆናችሁ ነው? አከበራቸው። ገብቶሽ ክብር ሲሰጥ ለሰው ልጅ እኔ ነው የተሳደበችው። አንተንም ነው የሰደበችው። ወሎ ሌላ ማን አለ? አይ ስሜን አልጠራችም። እኔን ከሆነ መቼም ተዛዘብን። ከታች አይሰማም እንዴ? ስማ ወሎ ገራገሩ አሁን እኔ ቻርጅም እየዘጋ ስለሆነ ጃፒ ቤቱን ይከፍታል። በአራዳ ልጅና በክፍለ ሀገር ልጅ መካከል ያለው ለምን አልወጣይ ግን አንተ አነጋግተሽ ላጣልሽ ስራ ያለው ሰው አይከፍትም። እኔ ራሱ እንዴት እንደገባሁ አላውቅም። ስለ ገበሬ እየተከራከረኝ ሰው ገበሬ ብላ ትሰደው። አይ እንትና ይከፍታል። ፋራ ነው ያለችው። ቤቱን ማን ይከፍታል? እኔ አሁን ቻርጅ እንትን ዌብሳይት ይከፍታል።
ቻርጅ አድርገው እንጂ አንተ ደግሞ ጅቦ እና የቴዲ አፍሮ አልተለቀቀም። እሱን ጠይቅ ነው በቃ ዋሴ ቤትህን ክፈታ። ዋሴ ያማተን ስላላቸው መስላለሁ ብላችሁ ነው። ቆይ ብከፍትስ ላስገባ ነው ሊፋራ ነው እኔ ከፍታለሁ ነው እኛ ገጠር ተወለድ ነው። ለምሳሌ ገጠር ፍቅር ዋሴ ሶፊ ምናምን ነው ሳይት ማሚ መቻቹን የቻርጅ ሊዘጋ ነው። ቡላላ ቤትን ከከፈተ ኧረ ቆይ እንትና እኮ አልተናገረችም። ያቢ ሳትናገር ጅቡ ያቢ ተናገረ። ኧረ ያቢ ቶሎ ታውራ ሻና ኧረ ታውራ አንድ ደቂቃ ስታት እናቴን 15% ነው ይዘጋል። ቪዲዮን እያየሁት ነውና እንትን ቀሚስ ሁሉ አንድ አይነት ያረጉት ሁለቱ ሴቶች በጣም ነው የሚያምሩት። ያው ሻሽ ስላሰሩ ይመስለኛል። ያቢ ብዙ ነገር አልሰማሽም። ገብተሽ ደግሞ አንዳንድ ሰዎች የተናገሩት አለ አስቀያሚ ንግግር። በዛ ላይ ደግሞ አንቺ እንደለበሽ አይነት ቀሚስ ዳኒ እንዴት ትለብሳለች ተብላ ተወቅሳለች። ደረት ነው እንዴት ነው ቀሚስ የለበስኩት? ጃፕ ተሰቃይ አሁን ፎቶ ቡላላ ወደ ቤት አዙሮ ይሄን ነገር አመሰግናለሁ። ሞባይል ላይ እየጋለ ነው። የስራ ሊስት ዳቢሎስ የስራ ሞባይል ነው እየጋለ ነው። አያጅባው ቆሎ እናቴ እየጋለ